ጤና ይስጥልኝ አድማጭ ተመልካቾቻችን፣ ውድ የራስ ስቱዲዮ ታዳሚዎች እንዴት ሰነበታችሁ? እንግዲህ ዛሬ የምንወያይበት ጉዳይ ይዘን መተናል። እኔና እያሱ ብዙ ጊዜ በኢትዮጵያ የፖለቲካ ችግሮች እንግዲህ መሪዎች አሉ፣ ፓርቲዎች አሉ። ያው እንግዲህ የኛ ሀገር ፓርቲ ምን እንደሆነ ምናልባት በውይይታችን ሊመጣ ይችላል። ወቅታዊ የፖለቲካ ክስተቶችም ይኖራሉ። ነገር ግን ሀገራዊ ጥያቄ አለን እና ለዛ ሀገራዊ ጥያቄ እነዚህን ምክንያት ነው የምናደርገው። ያው በተለምዶ ያው መሆንም ያለበት በአንድ በኩል ግን ነገሩ ከዛ የበለጠ አይነት ነገር ነው በኢትዮጵያ ሁኔታ የሚገኘው እና ይህን ጉዳይ ነው ለመመርመር የምንሞክረው ዛሬ። እና የአማራ ተጋድሎ ትርጉሙ ምንድን ነው? ፋኖና ይሄ ታጋዩ ኃይል ወይም የተጋድለው ኃይል የት ነው የቆመው በእውነት የሚል ነገር ጥያቄ እየተነሳ ይገኛል። እሱንም ለማየት እንሞክራለን። ስለዚህ መጀመሪያ እንዳስገነዘብኩት እንግዲህ የዋናው ችግሩ በመሪዎች ወይስ በዚህ በጎሳ ላይ በተገነባ የመዋቅር ችግር ወይም የተያዙ ናቸው የመሳሰሉትን እንግዲህ እናነሳለን። እና እንግዲህ በቅድሚያ እንኳን በሰላም መጣህ እያሱ። ደህና ነው ወይ? ሰላም ነው ሰለሞን? ሰላም ነው። ደህና እግዚአብሔር ይመስገን። በጣም ሰላም ነኝ። እንግዲህ ያው ለመጀመር ያህል ያው ሁለታችን እየተቀባበለን አንዳንድ ጉዳዮች ለማንሳት እንሞክራለን እና አንድ ሁለት ጉዳዮች ለማንሳት እሞክራለሁ እንደው ለመጀመሪያ ያህል። ያው በአማራ ተጋድሎ ነው እንግዲህ የምንጀምረው፣ ያለውም ጉዳይ እሱ ስለሆነ በትልቁ እኛም ያው ድጋፋችን በዛ አቅጣጫ ስለሆነ እና የአማራ ተጋድሎ የአንድ አካባቢ ወይም የአንድ ጎሳ ብቻ ጥያቄ ነው ወይ? አንዳንድ ጊዜ ጥያቄው ኦብቪየስ ሊሆን ይችላል፣ ግን እንደገና ማስገንዘቡ በጣም ተገቢ ነው ስለምል ነው ይህን ጥያቄ ማነሳውና ወይስ ከኢትዮጵያ የመንግስት መዋቅር የዜግነት መብት የፍትህ ጥያቄ ከመሳሰሉት ጋር የሀገራዊ ጥያቄ ጋር የተያያዘ ነው ወይ? የሚያወዛግብ ነገር ስላለ ነው። አንዳንድ ጊዜ በቃ ባክ ኤንድ ፎርዝ ይሆናል ነገሩ። አንዳንዱ የሚያዩበትን መንገድ ይለያል። የተለያየ ሰው የተለያየ ነገር ለመሞከር ይሞክራል፣ ስብስብ ሁሉ እና እስቲ በዚህ እንጀምር መጀመሪያ ያሱ። ጥሩ እንግዲህ አንዱ የቀረበው የአማራ ከመነሻው የፖለቲካ ትርጉም ይለና የአማራ ተጋድሎ የአንድ አካባቢ ወይም የአንድ ጎሳ ብቻ ጥያቄ ነው ወይንስ ከመንግስታዊ መዋቅር የዜግነት መብት የፍትህ ጥያቄ ጋር የተያያዘ ሀገራዊ ጥያቄ ነው የሚል ነው። ትክክል። አጭሩ መልስ ሀገራዊ ጥያቄ ነው። አጭሩ ሰፋ አድርገን እንሄድበት። ምክንያቱም እንግዲህ በተለይ ከወያኔ ጊዜ ጀምሮ ወያኔ በህገ መንግስት አርቅቃ ክልል ብላ ሰዎችን በቋንቋ ከልላ ካስቀመጠች በኋላ ሰዎች የሀገራዊ እንግዲህ የፖለቲካል ሳይንሱ እነሱ እንደሚሉት ማለት ነው ከዚህ ቀደም ኢፍትሃዊ የሆነ ስራ ስለነበረ ኢትዮጵያ የምንላት አገር ህዝቦችን ሁሉ ጨፍልቃ በአንድነት ይዛ በአንድ ብሔረሰብ የበላይነት በቋንቋ የባህል የኢኮኖሚ የበላይነት የምትመራ እንጂ ሁሉንም ያካተተች አልነበረችም። ስለዚህ ይህንን አካታ እንድትይዝ ካስፈለገ የብሔረሰቦችን እውቅና ሰጥተን ለብሔረሰቦች ደግሞ ክልል ሰጥተን ለነሱ የጠየቁትን ጥያቄ የቋንቋ የባህል የኢኮኖሚ ጥቅማጥቅሞችን አስጠብቀን በዛ መሰረት ኢትዮጵያን መገንባት እንችላለን የሚል የፖለቲካል ፍልስፍና ይዘው ነው የመጡት። እንግዲህ ይሄ የፖለቲካል ፍልስፍና እጁ በጣም ረጅም ታሪክ ያለው ነው። ከዚህ ቀደም ብዙ ተወያይተንበታል። ትንሽ ለማስታወስ በተለይ ይሄ የናሽናሊዝም ጥያቄ የመጣው ከአንደኛ ዓለም ጦርነት መባቻ በኋላ አሜሪካኖች አውሮፓን ከሮያል ወይም ደግሞ ይሄ ከፊውደል ሴሚ ፊውደል ከሆነው አገዛዝ አላቆ ሮያል ኪንግደም አላቆ እንደ ለምሳሌ እንደ ኦስትሪያ ሃንጋሪያን የመሳሰሉ ወደ 7 ሀገሮች የተፈጠሩበት አላቆ
የየራሳቸውን በቋንቋና በምን ብሎ ለይተው ለራሳቸው ጥቅም እንዲውል የሰሩት ስልት ነው በወቅቱ ማለት ነው። ኔሽን ስቴት የምንለው ማለት ነው። እና ከዛ በፊት ግን በዚህ ላይ እንደው በጣም የሚገርም አንድ ታሪክ ሰዎች እንዲያዩ ትፈልጋለሁ። በጣም ክሪቲካሊ እንዲመለከቱ ትፈልጋለሁ። ለምሳሌ ስለ ኢቫን ባቱታ ለምሳሌ ኢቫን ባቱታን ታሪክ ተምረን ከልጅት እና ኢቫን ባቱታ አይ ቲንክ ቱኒዚያ ይሁን ኖርዝ አፍሪካ አካባቢ ነዋሪ ነው። ከዛ የእስልምና ሊቅ መምህር የነበሩ አባትየው የነበረ ነው። እና ነገር ከዛቸው ተምሮ ከዛ ተነስቶ በግብፅ አድርጎ በኤሽያ በዚህ በሚድል ኢስት አቋርጦ እስከ ህንድ እስከ ቻይና የሄደ ሰው ነው። በየሄደበት ቦታ ሁሉ የነዋሪነት ፍቃድ ያለው ትዳር የሚይዝ አስተማሪ የሚሆን ባለስልጣን የሚሆን የመንግስት አማካሪ የሚሆን ነበረ። ያ ማለት አገር አልነበረም ማለት ነው። ቪዛ አልነበረም፣ ክልል አልነበረም። ስለዚህ ኢቫን ባቱታ ከምናምን በኋላ ከ25-30 በኋላ ነው እድሜው ሸምግሎ ወደ አገሩ ተመልሶ የመጣው። እና ይሄንን ልምልል የፈለግኩት ይሄ ኔሽን ስቴት የምትለው ኮንሴፕቱ ራሱ የመጣበት ዘመን ከአሜሪካኖች ኢምፔሪያሊዝም ኢንተረስት አብሮ ተያይዞ የመጣ ነው። ያው ከዛ በኋላ ሶሻሊስቶችም ኮፒ አድርገው ወስደውታል፣ ግን 100% ተግባራዊ አላረጉትም። እና የኛ ግራ ዘመን ሰዎች ይሄን ፖለቲካ ሲያመጡ ምንጩ ከመጀመሪያውኑ ስትመለከተው ኤርትራን ከማስገንጠል የተነሳ ጥያቄ ነው። አየህ የኤርትራ ፖለቲከኞች በዛ ጊዜ ኢንላይትድ የሆኑት ፖለቲከኞች የኤርትራን መገንጠል አቺቭ ለማድረግ ከተፈለገ አንዱ መንገድ ኢትዮጵያን በብሔረሰብ መከፋፈል ነው። ለዚህ ነው እንዋልልኝ ኢትዮጵያ ብሔረሰቦች እስር ቤት ነች ብሎ የተናገሩት በ20 ምናምን ዓመቱ ማስታወሻ ግርጌ ማስታወሻ የዋልልኝ የፍቅር ጓደኛ ኤርትራዊ በትውልድ ኤርትራዊ የምንላት አይነት የነበረች ነው። እና የሻዕቢያ የጀብሃ ስሬቶች የነበሩበት በዛን ጊዜ ኢንላይትድ የነበሩ ሰዎች ይህንን ፖለቲካ ሰመጡት። ከዛ በኋላ ወደ ቲፒኤልኤፍ ገባ። አገሪቱ በዚህ ሁኔታ እንትን ትበልና ሲመለከቱ ቲፒኤልኤፎች ወደ ስልጣን መጥተው ስልጣኑ ከተቆጣጠሩት በኋላ ምንም እንኳን አንቀጽ 39ንም አድርገው አገር እንሆናለን ብለው ባንዲራም ሰርተው መዝሙርም ሰርተው ቢንቀሳቀሱም የገዢዎች መደብ ባህሪ የራሱ የማይፈቅደው ስለሆነ ኢትዮጵያን በራሳቸው ኢሜጅ ኮንትሮል አድርገው ለሚቀጥሉት 50 ዓመታቶች ቢቻል ከዛም በላይ ለመግዛት ፈለጉ ማለት ነው። ለዚህም ያደረጉት ምንድነው? ብሔረሰቦችን በማጋጨት በተለይ አማራውን ከሌላው ህዝቡ ጋር በማጋጨት ኮንፍሊክት ውስጥ በመክተት በዚህ በዲቫይድ ኤንድ ሩል ወይም በከፋፍለ ግዛ ፖለቲካ የመያዝ ጉዳይ። ይሄንን የምንሰጠው ሰው ስለማያውቁ አይደለም፣ ለውይይታችን መሰረት እንዲሆን ነው። ደጋግመን የምንናገረው ነገር ነው። ልብ እንዲሉ እንፈልጋለን አመጣጡ ኬት እንደሆነ ምናምንና በዚህ ሂደት ውስጥ ደግሞ የውስጡ ኃይሎች እንደተቀበል ነው ማለት ነው። በቲፒኤልኤፍ በጀብሃ በሻዕቢያ ከዛ ደግሞ የፖለቲካል ኢንተረስት ያላቸው እንደ የሶማሌ የኦጋዴን ነፃ አውጪ ድርጅት፣ የኦሮሞ ነፃ አውጪ ድርጅት እያልክ ትሄዳለህ፣ ትበትናለህ። የአፋር ነፃ አውጪ ድርጅት እያልክ ትሄዳለህ። እና ቲፒኤልኤፍ ደግሞ ስትመጣ የጋምቤላ ብላለች፣ የቤንሻንጉል ብላለች። የማትፈጥረው የነፃ አውጪ ድርጅት አልነበረም። በበለገባ ይሄንን በምናረግበት ሰዓት ኢትዮጵያኖች እንግዲህ እነሱም ኢትዮጵያኖች ናቸው እና ምንም እንክደው ነገር ይሄንን በምናረግበት ሰዓት አገር የምንለውን ነገር እያፈረስን እያዳከምን የሄድንበት ሁኔታ ነበረ። እንዲያውም ያው አብይ ሲመጣ ኢትዮጵያ በአለ እኮ 25 ጊዜ 30 ጊዜ አለ ተብሎ ትንግርት ተባለ። በ27ቱ ዓመት ኢትዮጵያ ማለት ራሱ ኖር የነበረበት ጊዜ ነበር። እና ይህ ፖለቲካ መጥቶ አሁን እችን አገር እንግዲህ በማናቸውም ሶሳይቲ ውስጥ ሊዲንግ የሆነ የሚመራ አንድ የማህበራዊ ክፍል ይኖራል። በተለያየ ምክንያት በተለያየ ታሪካዊ አጋጣሚ በመጀመሪያ ባለው የፖለቲካል መዋቅር ታሪካዊ ፖለቲካል መዋቅር፣ ማህበራዊ ፖለቲካል መዋቅር፣ የሃይማኖት መዋቅር እነዚህን ተከትሎ አንድ ህብረተሰብ በአንድ ሶሳይቲ ውስጥ ጠንካራ ይሆናል። ከዚህ ውስጥ የሰሜኑ ክፍል ጠንካራ ነበር በተለያየ መንገድ ሂስቶሪካሊ ማለት ነው። ከሮም ጀምሮ ከዛም በፊት ጀምሮ ጠንካራ ስለነበረ ይሄንን አካባቢ
ይሄንን አካባቢ በበላይነት ሊድ ያደርግና ያስተባበርና ከሌሎች ጠላቶች ጠብቆ ያኖረ ህዝብ አማራ የምትለው ህዝብ ነው የምትለው ህዝብ ነው። እና እነዚህ ፖለቲከኞች ሲመጡ ይህንን ህዝብ ታሪካዊ ጠላት አድርገው አስቀመጡት። ምክንያቱም ይህንን ጨብጦ የያዘው አቆይቶ የያዘው ሞቶ የያዘው ደምቶ የያዘው ክፍል ይሄ ክፍል ነው። ይሄ ክፍል ደግሞ በአማራነት አይደለም የያዘው። አሁን እዚህ ላይ ደግሞ ትንሽ እንደ ሚስጥር የሚሆንብን እዚህ ላይ ነው። እዚህ ለማየት ያለብን ነው። በአማራ ሳይሆን ራሱን ከሌሎች ህዝቦች ጋራ በማዋሃድ ከትግሬው ጋር፣ ከኦሮሞ ጋር፣ ከአፋሩ ጋር፣ ከሁሉም ጋር በማዋሃድ በጋብቻ በሃይማኖት በመሳሰሉት በማዋሃድ ይሄንን አገር እንዲፈጠር አድርጓል። ስለዚህ አማራ የምትለው ኢን ሴንስ ይሄ ዝም ብሎ አሁን ሚስቲክ ቲፒኤልኤፍ ከመጣ በኋላ ለፖለቲካል ታርጌት የተፈጠረ አማራ እና ሂስቶሪካል አማራ ሁለቱ መለያየት አለበት። ለፖለቲካል ኢላማ የተፈጠረበት እንዲመታ የተፈለገበት አማራ የምትለውና ለሂስቶሪካል ደግሞ የነበረውን አማራ የምትለውን በኢትዮጵያ ማዕቀፍ ውስጥ የሚኖር ነው። ሌሎችን ህዝቦችን በኢትዮጵያዊነት ያኖረ ህዝብ ነው። ስለዚህ አሁን ይሄ ህዝብ ይህችን ሀገር ለመበተን ከውጭም ከውስጥም በተደረገው ሴራ ይህንን የብሔር ፖለቲካ ከተፈጠረ በኋላ ይህንን ለመምታት እና አቦይ ስብሃት እንዳሉት ሌሎችም እንዳሉት ከዚያ ቀደመም አንድ ማነው የስዊዝ ጋዜጠኛ የነበረው የጻፈው የባሮድ በርሜላ እንደጻፈው ክርስቲያን ኦርቶዶክስ ዘውዱና አጠቃላይ አማራ የምትለውን ክፍል መምታት ነው የሚለውን ስልት የያዘ ነበር እና በጣም ረጅም ዲፕ ነው የሆነው። አሁን ይሄንን እዚህ ጋር እስከደረስን በኋላ አማራው በሚመታበት ሰዓት፣ አማራው በሚጨፈጭፍበት ሰዓት ዝም ብሎ አማራ ብቻ በሆኑ ኢቭን አማርኛም ተናጋሪ ሆኖ ጀነቲካሊ ሌላ ሰው ሊሆን ይችላል ክርስቲያንም በመሆኑ ምክንያት በሚመታበት ሰዓት ይሄ ህብረተሰብ ራሱን ዲፌንድ ማድረግ ጀመረ። ስለዚህ ይሄን ዲፌንድ በሚያደርግበት ሰዓት በውስጠ ታዋቂነት ትግሉ ይችን ኢትዮጵያ የምትለዋን የማዳን ጉዳይ ነው እንጂ የአማራን ስቴት የመፍጠር ወይንም ደግሞ ቲፒኤልኤፍ የሰጠውን ይሄ ኩርማ መሬት ይዞ የአማራን ሪፐብሊክ የመፍጠር አይደለም። ስለዚህ ትግሉ አጠቃላይ ስትመለከት ኢትዮጵያን የማዳን ጉዳይ ነው። ነገር ግን አሁንም የፖለቲካል ሚዛኑ በብሔር ፖለቲካል የተደፋ ስለሆነ የዛ ህመም ውጤቱ ወይንም ደግሞ የፈጠርነው ኬዎስ እስካሁን ስላልተሻረ ወደ ብሔር ፖለቲካ ያመዘነ ይመስላል እና የኢትዮጵያን የማዳን ነው። ሌላው መታየት ደግሞ ያለበት ምንድነው? ለምሳሌ እንበልና ይሄ ለአርጊመንት ለማቅረብ ነው እንበልና እንደው በታሪክ አንጻር ኢትዮጵያን ተከፋፍለናት እንኑር ቢባል 80% ድርሻ የሚወስደው ኢትዮጵያንም የሚል ከነታሪኩ የሚረከበው ይሄ አማራ የምትለው ህዝብ ነው። ስለዚህ የፖለቲካው አጠቃላይ ሴንሱ የሚመጣው ኢትዮጵያን ከማዳን ነው። ለምሳሌ አሁን የኦሮሞን ህዝብ መውሰድ እንችላለን። ቢመረንም መቀበል ያለብን ሀቅ አለ። ከ450 ዓመት በፊት የግራኝ መሐመድን ኮቴ ተከትሎ የመጣ ህብረተሰብ ነው። ቴክኒካሊ መሬትም የለውም አገርም የለውም። ቴክኒካሊ 450 ዓመት ተዋልዶ ተጋብቶ በአገርነት ስለኖረ የትም አታደርሰውም እንጂ በህግ መሰረት ዳኛ ኖሮ እንከፋፈለው ቢባል ይሄ ህብረተሰብ የትም መሄጃ የለውም። አገርም የሚወስደው መሬትም የለውም። ታሪኩ የሚነግረን ይሄንን ነው። ትክክል ነው። እንግዲህ ወደ ሁለተኛው ወደ የሚያስገባናል እሱ ጥያቄ እና እንጂ አስኖት ሰጠኸው። እንግዲህ ጥሩ ነው ያልከው ምንድነው ይሄ ነገር በአጠቃላይ ይሄ ስሪት ይሄ አስተዳደር በየጊዜው እየተቀያየረ የሚመጣው ከደርግ ጀምሮ ያው ከውጭ የመጣ ነው። በቃ ነገሩን ስንመዘው ዋናው አጀንዳው ያለው ውጭ ነው። ቤዚካሊ የውጭን ነገር አምጥተው ነው እንዲያደርጉት እንጂ መሰረታዊ የሆነ ድሮም አማራ የምንለውም ቢሆን አገሪቷን ይዘው የቆየው እንግዲህ በሃይማኖቱ በዘውዱና እነዚህ እናፈርሳለን ብለው ወያኔ ሁሉ ሲፎክሩበት የነበረውን ማለት ነውና
ያ ነው እስካሁን ያስቸገራቸው እና ያ ነገር ነው አጀንዳ የሚቀጥለው። በነገራችን ላይ ለዚህም ነው አንዳንድ ጉዳዮች ሲነሱ ሰሞኑን ራሱ የትግራይ ጉዳይ እንደገና ሲንቀሰቀስ ራሱ ቶሎ ብለው ከዛም ከዚህም ዜና የእነሱን ይዟል እንደገና የውጮቹ ራሳቸው እና አጀንዳ መሆኑ በደንብ በትክክል ያስታውቃል። እና እውነትህን ነው። በዚሁ ሂድበት እንግዲያው በዚሁ እንዴት ነው ስለነካካኸው ነው። ሁለተኛው ነገር ምንድን ነው ይሄ ጥያቄው የሚሆነው እንግዲህ አማራው እንግዲህ የህልውና ጥያቄ የደህንነት ጥያቄ ነው አነሳሱ። ተገደልኩ ብሎ ነው ግን ተገደልኩ ሲል ብቻ ህልውናውን ማስከበር ሳይሆን አንተ እንዳልከው የነበረውን የመመለስ ነገር ነው ማለት ነው። እንግዲህ ያው እንደዛ ከሆነ የውጭ አጀንዳ ከሆነ ሌሎች ተቀብለው የሚያራምዱት ይሄን የመከፋፈሉ ነገር የውጭ አጀንዳ እስከሆነ ጊዜ ድረስ አገር በቀል የሆነው ትግል ነው ማለት ይቻላል፣ የራሱ ከነ ድክመቱ ማለት ነው። ስለዚህ ያንን ይዘን እንግዲህ የፍትህ ጥያቄ ነው፣ የመሬትና የማንነት ጥያቄ ነው፣ የህልውና ጥያቄ ወይም የደህንነት ጥያቄ ነው የሚሉ እንዲሁ ከዛም ቀንጨብ የሚደረጉ ነገር ስላሉ ነገሩን ያሳንሰዋል እና በአጠቃላይ የመዋቅር ለውጥ ነው ማለት እንችላለን ወይ? እንግዲያው ከዛ አንጻር አሁን የመሬትም የምንም ስላነሳህ አንድ ላይ አጠቃላይ የመዋቅር ለውጥ ካልተፈጠረ በስተቀር ኢትዮጵያ ውስጥ እነዚህን ነገሮች መመለስ ስለማይቻል ብዬ ነው። እስኪ ትክክል ነው ሰለሞን። ለመሰለህ አሁን ለምሳሌ ማናቸውም አሁን ኢትዮጵያ በምትባለው ማዕቀፍ ውስጥ ያሉት ሌሎች ብሔረሰቦችም ህዝቦችም እንበላቸው በአዲሱ ቋንቋ ማወቅ ያለባቸው ነው። እኔ ሁል ጊዜ ፕሮፌሰር ኃይሌ ላሪቦን አንዳንድ ነገሮች እወድላቸዋለሁ። የተናገሩት ነገር አለ። የአማራው ወደ ደቡብ ላይ መምጣት የደቡብን ህዝብን ከሁለት ባርነት አድኖታል ይላሉ። አንደኛው ከነጮች ባርነት አድኖታል ይላሉ። ሁለተኛው ደግሞ ከኦሮሞ ባርነት አድኖታል የሚሉት ነገር አለ። እሳቸውን ሄዶ ሪፈር ማድረግ ይቻላል እና ሀቅ ስለሆነ ማለት ነው። እና ምንድን ነው ይሄ የውጭ ፖለቲካ ስልህ ይሄ ሀብት የማይጠግበው አካል በተለይ የዌስተርኑ ኢምፔሪያሊዝም እንዳለ እንደተጠበቀ ሆኖ ቋንቋ ትንሽ ወደዛ ሲሆን እንዳትደነግጡ የረሳነው እንዳመጣችሁ እንዳትሉ የአሜሪካን ኃይል ስንመለከተው ለምሳሌ የእነሱ ብቻ አይደለም። አሁን ለምሳሌ የተርኪ ጉዳይ አለ። ለምሳሌ አሁን ተርኪዎች ለምሳሌ በሶማሌ ላይ ከፍተኛ ኢንቨስትመንት እያደረጉ ነው። አሁን የምህልቃቸውን ጥለው እንዲ ውቅያኖስ ላይ ነዳጅ እናወጣለን ብለው እየሰሩ ነው። ተርክሾች ይህንን ፍላጎታቸውን ይህንን የኢኮኖሚ ኢንተረስታቸውን ወይ ፍላጎታቸውን ለመጠበቅ ምንድን ነው ማድረግ ያለባቸው? አንደኛ አካባቢ ሴኪዩር ማድረግ አለባቸው በወታደራዊ ኃይል። ሁለተኛ ደግሞ ሰፋ አድርጎ መግፋት አለባቸው። ማለት ሞቃዲሾን ገንዘብ በሰጠሁና ባስካተከው ቁጥር በኡጋዴን አካባቢ የነፃ አውጪ ድርጅት መፈልፈሉ እንደማይቀር መጠርጠር የለብንም። አንደኛ። በሌላ በኩል ደግሞ በዚህ ብዙ ጊዜ ተብሎ የተጠቀሰ ከነ የቀይ ባህር ጉዳይ አለ። ከቀይ ባህር ጉዳይ በተያያዘ በኩል ስትመለከተው በዛ አካባቢ ያሉትን ለምሳሌ የአፋር ወገኖች ገንጥሎ ለመያዝ ወይንም ደግሞ እናንተም እኮ ነፃ መሆን ትችላላችሁ። የ1 ሚሊዮን ዶላር እኮ ቢዝነስ ጉዳይ ነው። እውነት ትልቅ ነገር ይመስለናል እንጂ 2-3 ሚሊዮን ካፈሰስክበት ጥሩ ሰራዊት ትገነባለህ፣ ሀገር ታምሳለህ። ግብጾች አሉ በዛ በኩል እንዲህ አይነት ነገር አለ እና አሁን በቤንሻንጉል በኩል ስትመለከተው የአባ ግድብ አለ፣ የወርቅ ሀብት አለ፣ ሌሎች ነገሮች አሉ። በዛ አካባቢ ደግሞ ጠንከር ያለው ክፍልና ማተራመስ የሚፈልገው ክፍል ያደርጋል። አለመታደል ሆኖ ለዚህ ተግባር ለፈቃደኛ ሆኖ ራሳቸውን የሚሸጡ ኢትዮጵያ ወገኖቻችን አሉ፣ ወንድሞቻችን አሉ። ለአንድ ሰው ካስታጥቀከው ከንትን ካረከው ከትምህርት ደረጃ ከኢኮኖሚ ጥቅም አንጻር ከምናምን ተመርቶ ፈቃደኛ ሆኖ የራሱን ሰራዊት ይዞ አገርም ያተራምሳል። ለምሳሌ አሁን ቀላል ምሳሌ ልስጥ፣ የሱዳንን እንውሰደው። የሱዳን ራፒድ ፎርስ አለ፣ ካርቱም አለ። የራፒድ ፎርሱን ከታች እንዲመጣ ያደረገው የካርቱም መንግስት ነው። ግን መጨረሻ ላይ እዛ አካባቢ ያለው ሀብት ወርቅ በተለይ ያማለላቸው የውጭ ኃይሎች እሱን በመደገፍ ያንን ወርቅ መዝረፍ ስለፈለጉ እሱን እስከ አፍንጫው አስታጠቁት። በነገራችን ላይ ራፒድ ፎርስ ሲባል በቶዮታ የሚንቀሳቀስ እንደማለት ነው፣ ፈጥኖ ደራሽ እንደማለት ነው። እና ልክ በኢትዮጵያ ውስጥም እንዲህ አይነት ኤሌመንቶችን ይፈጥራሉ።
ስለ አንዳንድ ጊዜ ልብ አንልም እንጂ በውጭ ያሉ የሚሰባሰቡ ዝም ብሎ ሲወስድህ ዝም ብሎ አይደለም። ለምሳሌ ተርኪን ብትመለከተው የተወሰኑ የእምነት አካል የሆኑ የእስልምና ሃይማኖት ወጣቶችን መሰብሰብ፣ ማስተማር፣ አየህ ስኮላርሽፕ መስጠት እስከ ፒኤችዲ ማድረስ ስትችል ለነሱ አገዛዝ ነገ የምትሰራላቸውን ማዘጋጀት ማለት ነው። በአውሮፓም እንደዚህ ነበር። በአውሮፓም ስትወስደው በጀርመን ሲያስተምርህ ምናምን እየተባለ የራሳቸውን ወደፊት የጀርመንን ፍላጎት፣ የአሜሪካንን ፍላጎት፣ የፈረንሳይን ፍላጎት እነዚህን ፍላጎቶች የሚያስፈጽሙላቸው ወጣቶችን ከአሁኑ ማለት ታዘጋጃለህ። ነገ ፖለቲካል ድርጅት እንዲያመሰሩ ታደርጋለህ። ነገ ታስታጥቃቸዋለህ። ነገ አገሪቱን ታምሳለህ ማለት ነው። ኮሌክቲቭሊ አገራችንን እናጠፋለን ማለት ነው። በሰላም የምንኖርበት አሁን በአንጻራዊነት ነገር ስትመለከተው አንዳንድ ጊዜ በሚገርም ሁኔታ የአፍራሹን የነበረውን የቲፒኤልኤፍ ዘመን አገዛዝ የምንናፍቅ ሰዎች አለን። ምክንያቱም ከሞያሌ ተነስከ እስከ መቀሌ እስክትደርስ ድረስ ወፍ ሳይነካ ትገባ ነበር። አሁን ግን ከአዲስ አበባ ቢሾፍቱ መሄድ ስጋት ውስጥ ትገባለህ፣ አደጋ ውስጥ ትገባለህ ማለት ነው። ስለዚህ ይሄ ነገር እየቀጠለ ይመጣል። ስለዚህ አሁን ይሄ ነገር እንዳይቀጥል ለማድረግና ወደ ነበረበት መመለስ ስንል እዚህ ላይ ኮንቴክስቱ ማሰብ ያለብን ነገር አለ። ወደ መመለስ ማለት ዘውዱን አምጥተን እናስቀምጣለን፣ የፊውዳል ስርዓት መጥቶ ጭሰኛ ገባር ይኖራል ምናምን ማለት አይደለም። ፖለቲካሊ የምንሳሳተው እዛ ላይ ነው። አሁን ያለንበት የሃያኛው ክፍለ ዘመን የፖለቲካል አስተሳሰቦች አሉ። አገራችንን አንድ ሆና አገሩን አንድ በማድረግ ግን የ21ኛው ክፍለ ዘመን የደረሰበትን የፖለቲካል አስተሳሰብ ይዘን መቀጠል እንችላለን ማለት ገበሬ ሆኖ ለምሳሌ ኢትዮጵያ ድሮ ተማሪው በነበርክበት ሰዓት 80% ገበሬ የነበረበት ዘመን 90%። አሁንም 90% ገበሬ ሆኖ ይቀጥላል፣ ጭሰኛ ሆኖ ይቀጥላል። የቋንቋዎችን ዩቲላይዝ አናረግም፣ ባህሎችን ዩቲላይዝ አናረግም ማለት አይደለም። ወደኋላ እንመለሳለን በምንልበት ሰዓት፣ ወደፊት ባክ ቱ ቤዚክ በምንልበት ሰዓት አገራችንን ከውጭ ተጽዕኖ ከተጫነብን የፖለቲካል አስተሳሰብ ወጥተን የራሳችንን ሉዓላዊነት ፈጥረን በራሳችን እንተዳደራለን ማለት ነው። ዲሞክራቲካሊ ማለት ነው። ዲሞክራቲካሊ ማለት ደግሞ ግን በብሔር በሃይማኖት እየተደራጀህ አገር ታምሳለህ ማለት አይደለም። ለምሳሌ አብይ በብሔር ስም ተሸሽጎ የኦሮሞ ጠላለ እያለ እሱን ኦሮሞ አድርጎ ኦሮሞችንም እየገደለ ማለት ነው ተሸሽጎ የሚኖርበት መንግስት አይኖርም ማለት ነው። ኢትዮጵያዊ በኢትዮጵያዊነቱ የሚኖርበት ሀገር ይኖራል ማለት ነው። አዎ በነገራችን ላይ እኮ በብሔር መዋቅራዊ ለውጥ በብሔር እኮ የምትለውም ነገር እኮ ሌላም ቦታ አንድ ቦታም ለማንሳት ሞክሬያለሁ። ይሄን ነገር የብሔር እኮ ፖለቲካው ያው ምንም እንደማላዋጣ ያሳውቃል። ያው አሁን ክልል ምናምን ብለው ፈጥረው እያንዳንዱ የገቢ ምንጭ ሆኖ ስለቀጠለ ነው እንጂ በአንድ በኩል ብሔረሰብ ለሚሉትም እኮ የሰሩት ምንም ነገር የለም አልብሶ ከማዘፈን በስተቀር። በወያኔ ጊዜ እሱ የብሔረሰቦች ቀን ነው ምናምን እያሉ ያዘፍኑ ነበረ። በቃ ዥንጉርጉር ነገር እና ያ ማለት ምንም ጥቅም ማለት አይደለም። እና ልክ ነህ። እንደው በሱ ላይ ትንሽ ትዝ ስላለኝ እሷን ልጨምር ብዬ ነው እንጂ ወደኋላ እንመለስ ሲባል እንዳልከው ነው። እንደ ፖለቲከኛ ግን ፖለቲካ መስመር ኖሯቸው አይ እንዲህ አይነቱ ስርዓትም ዘውድም ስርዓት ያስፈልጋልም እኮ ከተባለ እንደ ፖለቲከኛ እኮ መሄድ ይችላል። እሱ ችግር የለውም። ችግር ያለው ምንድነው? አሁን አገሪቷን ከመፍረስ ግን እንመልሳት ነው መጀመሪያ። አሁን ቤዚካሊ እሱ ነው ትልቁ ነገር ማለት ነው። መዋቅራዊ ለውጥ የምትለው ኢትዮጵያ በሉዓላዊነት የምትቀጥልበት ህዝቦቿ ሉዓላዊነት ሆኖ የሚቀጥሉበትን ስርዓት እንመስረት ማለት ነው እንጂ ለምሳሌ ወደኋላ እንመለስለት የፍርዖን ዘመን ለምሳሌ ግብጾች ወደኋላ እንመለስ ቢሉ የፈርዖንን እናምጣ ማለታቸው ላይሆን ይችላል። ስለዚህ የትኛው ነው ስቴብል የነበረው መንግስት የተረጋጋው ህዝቦች ሰርተው የሚኖሩበት? ስለ የሚኒልክ የተናገሩት ድሃ በወደደበት ስፍራ ይኖር ይላሉ እና ብለው ነበር። ትልቅ ትምህርት ነው። በወደደበት ስፍራ ይኖር ነው እና አንድ ሰው አንድ እዚህ ላይ እንደ ጨዋታ ድሮ ከሀረር ካራማራ ሶማሌ ነፃ ወጥቶ ምናምን የነበረበት ጊዜ
የጉራጌ ልጆች ኢንተርፕረነሮች ናቸው። በጣም ፈጠራ ስራ ችሎታ አላቸው እና አውቶቡስ ላይ ሻይ እየሸጡ ከሀረር ጅጅጋ ይገባሉ። ሻይ እየሸጡ ሳያስቡት እዛው ጅጅጋ ከተማ ውስጥ ደግሞ ትንሽ ሱቅ ይከፍታሉ እና በዛ ሀብት ያበጁ ሰዎች ነበሩ። አየህ እና የነሱ ከጉራጌነት ጅጅጋ ላይ ሄዶ ስራ መስራትና ሀብት ማፍራትን አልገደባቸውም፣ አልከለከላቸውም። ወይንም ደግሞ የትግሬው መቀሌ መወለድ ተጎጫሌ ወይንም ሌላ ቦታ ላይ ሄዶ ቡና ቤት ከፍቶ ስራ ሰርቶ አንጾ መኖርን አልከለከለውም። የአሁኑ ስርዓት የከለከለው ያንን ነው። ሰዎች በዜግነታቸው እንዳይኖሩ፣ ሰርተው እንዳይኖሩ፣ እንዳያድጉ፣ አድገውም ወልደው እንዳይስሙ፣ እንዳይድሩ፣ እንዳያስተምሩ የሆነበት ስርዓት ነው። በእርግጥ ነው አዲስ አበባ አካባቢ የተወሰኑ አካባቢዎች የዘመኑ ገንዘቡን የባንኩንም የሚዘርፉ ሰዎች እና የተለያየ ንግድ የሚያንቀሳቅሱ ሰዎች አሉ። ሁል ጊዜ በጦርነት ውስጥ እንደዚህ አይነት ኦፖርቹኒቲ የለም እና በጦርነት ውስጥም ነጋዴዎች ይኖራሉ እና ስለዚህ በዚህ ነጋዴዎች ያተርፋሉ። እነሱ ለልጆቻቸውን ቢያለብሱ የተለያየ መኪና ቢገዙ ምን ቢሉ አገሪቱ በሙሉ ይሆን አይደለም። እኛ የምንናወራው ስለ 130 ሚሊዮን ህዝብ ነው ወይ አዲስ አበባ ላይ ስላለው 1 ሚሊዮን ህዝብ አይደለም። አሁን ቅድም ሜንሽን ያደረከው ለምሳሌ ቲፒኤልኤፍ አለ፣ የብሔር ፖለቲካ መጣ። ህዝቤን አገለግላለሁ ብለህ ካሰብክና መለወጥ ካሰብክ በትምህርት በኢኮኖሚ የምትለውጠው መሆን አለበት። በሰላሙ የወደፊቱ ህይወቱ ሴኪርድ መሆን አለበት። ደክርት አስረኸው ካለኔ ውጪ መሪ የለህም፣ ከዚህ ድንበር ታልፍና ወየውልህ። በጣም እኮ ቢዛር የሆነ ነገር ነው። ስለዚህ ይሄንን ነው ወደኋላ መመለስ ያለብን። ይሄ የአማራው ኃላፊነት ብቻ አይደለም፣ የአማራው ብቻ ኃላፊነት አይደለም። የሲዳሙ ኃላፊነት ነው፣ የሶማሌው ኃላፊነት ነው፣ የጋምቤላው ኃላፊነት ነው፣ የትግራይ ኃላፊነት ነው፣ የኦሮሞም ኃላፊነት ነው። እንደ ኢትዮጵያ ውስጥ ፕሮስፐረስ ሆነ እንድንኖር አገር ኖረን እንድንኖር ነው። ትናንሽ ሀገር መሆን ትችላል። ያው አሁን አንድ ነገር በጣም ሰዎች እንዲገነዘቡት እንፈልገዋለን። አውሮፓ ውስጥ ትናንሽ ሀገሮች አሉ። ቀበሌ ለምሳሌ ሉቲኒያ፣ ላስቲቪያ ምናምን የሚባሉ 2 ሚሊዮን 1 ሚሊዮን ያላቸው ሀገሮች አሉ። ስዊዘርላንድ ምናምን ያሉ እነዚህ ሰዎች በነጭነታቸውና በዩሮፓውነታቸው ልብ በለኝ እዚህ ጋር ስለሚተጋገዙ አንዱን ሳይጎዳ የኢኮኖሚ ዳይቨርሲፊኬሽን ፈጥረው ማለት ነው የተለያየ ነገር ፈጥረው እዛ ላይ ኢንጀክት እያደረጉ ያ አርቲፊሻል የተፈጠረው አገር ሆኖ እንዲቀጥል አድርገውታል። ሌሎች ሀገሮች አሉ እንደዚሁ አይነት ነገር። አየህ አፍሪካ ላይ ግን እሱ አይደለም የሚሰራው። አፍሪካ ላይ የሚሰራው ምንድን ነው? ለምሳሌ ኢትዮጵያን 50 ቦታ ቢበታትኗት የ50 የውጭ መንግስታት መጫወቻ የሽፍታ መጫወቻ ነው የምትሆነው። ትክክል። ድሃውም እንዲሁ ነው ያልቃል። አፍሪካ ውስጥ ትንሽ ሀገር ሆኖ ፕሮስፐሪቲን የማምጣት እድል ያለው የለም። የብሔሮቹ ቁጥር ማነስና መጨመር አይደለም። ለምሳሌ ሶማሌን መውሰድ ትችላለህ። አንድ ቋንቋ የሚናገር ህዝብ ነው፣ አንድ ባህል ያለው ህዝብ ነው። ነገር ግን እነሱም ባላቸው ክፍፍል መሰረት ዛሬ የዓለም ጭራ ሆነው በድህነት የሚማቀቁ ናቸው። አየህ በጣም ጂኒየስ የሆነ ህብረተሰብ ነገር ግን በተፈጠረበት ሁኔታ እዛ ላይ ደርሷል። ስለዚህ እነሱ መጠቀሚያ አሁን ለምሳሌ ጅቡቲ እንውሰድ። ትንሽ ሀገር ነች። ጅቡቲ ካላት ስትራቴጂካል ጠቀሜታ አንጻር ስትመለከተውና ከወታደሩ አሰፋፈር የአሜሪካ፣ የጃፓን፣ የቻይና ምናምን ብለህ ስትመለከተው ጅቡቲ ነጮች ቢሆኑ ኖሮ የአፍሪካ ስዊዘርላንድ ትሆን ነበር። ኢንዱስትሪ ትገነባ ነበረ። ኦልተርናቲቭ ሪሶርስ ትገነባ ነበር። ነገር ግን ይሄ አፐር ክላሱ ይሄ ሩሊንግ ክላሱ ብቻ ፓምፐር በማድረግ ለነሱ ሻምፒዮን እንኳን ላይጠጡ ይችላሉ። ለነሱ የተደላደለ ኑሮ በመስጠት ዛሬ የጅቡቲ ህዝብ ራሱ በድህነት ውስጥ ያለ ህዝብ ነው። የአገርህ ማነስ ጉዳይ አይደለም።
አየህ ከማጋ ነው አላይ የምትሆነው ከማጋ ነው የምትሰራው አየህ እና ለምሳሌ ከሶቪየቶች የሶቪየት ብሎክ ሲፈርስ ትናንሽ ሀገሮች ተፈጥሮ ነበር እነ ሩማንያ ምናምን እነዚህ ነገሮች እነዚህን ሀገሮች በራሳቸው ኢኮኖሚክ ዞን ስለሆኑ በዚህም በነጭነት ስላሉ ኢኮኖሚካሊ ኢንጀክት እያደረጉ ያንን ሀገሮች ያሳደጉ ሁኔታዎች አፍሪካ ላይ ግን እንደዚህ አይነት እድል የለንም ለዚህ ደግሞ ትልቁ ማሳያ ኤርትራ ነች ለኤርትራ ነፃ እንድትወጣ ብለው ገንዘባቸውን ያላፈሰሱ የዲፕሎማቲክ እርዳታ ያላደረጉ ወታደራዊ እርዳታ ያላደረጉ የአውሮፓ መንግስታትና የሚድልስ ሀገር መንግስታት የለም ኦኬ ወጣች ከዛ በኋላ ኤርትራን ለመገንባት ኤርትራኖች እንደተመኙት የኢስት አፍሪካ ሲንጋፖር ለማድረግ ያውም የቀይ ባህር መስመርን ይዘ ያደረጉት አስተዋጽኦ አለው ብትል የለም ዛሬ ኤርትራ ከነበረባት ከዛሬ 30 ዓመት እንኳን በፊት በጦርነት እንኳን ወቅት ከነበረባት ግሬስ ወጣ በጣም በሚያሳዝን ሁኔታ ውስጥ ነው ያሉት ከፊታቸው ታነብ ኤርትራ ቴሌቪዥን መመልከት ብቻ ያ እኮ ባይ ዲዛይን እኮ ነው እንግዲህ የረጅም ዓላማ ካላቸው ቅድም ያልካቸው እነዚህ ፌቨር የሚያደርጉት ነገር ስላለ ለአፍሪካ የመደቡት የራሳቸው የሎንግ ተርም ነገር ይኖራቸዋል ማለት ነው አዳክሞ ቁጭ ካሉ በኋላ ፕሮባብሊ መጨረሻ ላይ ወደዛ ተመልሰው ይይዙት ሊሆኑ ይችላሉ ራሳቸው ምንም ታሪክ መቼም ይደጋግማል ራሱን አንዳንድ ጊዜ የተለያየ መልክ ይዛል እንጂ መልሰው ሊይዙት ይችላል እንደውም አሁን አንዳንድ ፍንጭ ይታያል ወደዛ አንገባም እንጂ ወደ አርሱ እንዳይቀይረን የኤርትራን ነገር ኢዜ ማድረግ ምናምን ነገር እሰማለሁኝ ከዚህ አካባቢና እቅድ ሊኖር ይችላል ወይም ሌላ የሚከላከሉበት የራሳቸው አይነት ጦርነት ካለ ለሱ ሊያገለግላቸው መንገድ ሊሆን ይችላል ብዙ ነው እና ያንን ወጥሮ የያዘው እንግዲህ ደግሞ ሲታይ አሁን ከኤርትራ እንኳን ተገንጥላ ራሷ ነገሩ ብዙም ሌሎች የውጮቹ እንዳይራመዱ ያደረገው የኢትዮጵያ ጉዳይ ይመስለኛል እስካሁን ድረስ የህዝቡ ጉዳይ ነው ስለዚህ የኢትዮጵያ ጉዳይ የግድ በእነሱ አጀንዳ መፍረስ አለበት ነው እና ባይ ዲዛይን ነው የሚሰሩት የሚለውን እንደውም ሞር ያጠናክረዋል አሁን የኤርትራውን ጉዳይ ስታነሳው ማለት ነው እና ይሄ ሁሉ ችግር ካለበት እያሱ ይሄ ሁሉ የምንለው ነገር ካለ እንግዲህ በአገራችን ውስጥ ስንመጣ ያሉት የተቃውሞ ኃይሎች ውስጥ ስናይ ምንም የተለያየ ነገር የራሱ አገላለጽ ይሄ ደግሞ በብሔር ስለተከለለ የመፈራራት ምናምን ካልሆነ በስተቀር በእውነት የውስጡን አሁን የሰውን የልብ ትርታ ማዳመጥ ቢቻል የሚመስለው እንግዲህ የሚመስለኝ ምንም እንትን ባልሰራም ይሄ ፋኖ ይመስለኛል አሁን በህዝብ ዘንድ ላይክ የተቃውሞ ምልክት የታጋይ ምልክት ሆኗል እንግዲህ እንደማቀው የየራሱ ችግሩ እንዳለ ሆኖ እንዳልኩት እና ያ ነገር ሁሉም አለው ምክንያቱም ቢያንስ በኢትዮጵያ ውስጥ እንድኖር ካስፈለገ ኢትዮጵያን የሚል ተቃዋሚ ይሻለኛል ብለው መምረጥም አለበት ህዝቡ ሆነ ለመናገር መቼም የሚያፈርስ አትመርጥም አይደለም እንዴ ገነጠላለሁ ነፃ ወጣለሁ ከዚህ በር ይወጣለሁ የሚለውን መቼም ሳይድ አታደርግም አይነህ ያየ ግን ይሄንን አሁን የውስጡንም ጨምሮ ያለውን ስሜት ግን እንግዲህ በእኔ አስተያየት ሁላችንም እንደምንለው ፋኖ ተሸክሞታል እንግዲህ በስም ደረጃ አሁን ሲሸከመው ይሄን ነገር ለዛ የሚያበቃው ነገር የፖለቲካ ራዕይ ያስፈልገዋል እና ያንን አውጥቶ ማሳየት የለበትም ወይ እንግዲህ ብዙ ተባለ 3 ዓመት ሙሉ ተጠብቆ 2-3 ዓመት ባይሞላም በቅጡ አንድ ሆነን አሉ አሁን ላይ የፖለቲካ ራዕይ የተባለ ይሄ መርሆ ፍኖተ እየተባለ በየጊዜው እየተጨቀጨቁ ነው ያሉት እና ለምን አያወጡም እሱ እንዳለ ሆኖ ግን እንግዲህ ከፋኖ የሚጠበቅ ነገር አለ ልልህ ነው እና ይሄን ነገር የሚመልሰው ሌላ አማራጭ ስለሌለም በአሁኑ ሰዓት ካሉት ስታወዳድር እና ራዕዩን ለምን አያወጣም ወይስ ደግሞ የፋኖ የፖለቲካ ራዕዩ እንደው ምን ሊሆን ይገባል ወይ እነሱ ባያወጡት ደግሞ ምናልባት ህዝቡ የሚፈልገው ምንድነው በሚለውም ልንነጋገር እንችላለን ነው ከዛ አንፃር ብናየው ብዬ ነው ምክንያቱም አሁን እንዳንለቅ ነው ወደ መመለስ ከሆነ የኢትዮጵያን ሉዓላዊነት ለማምጣት ከሆነ እንዲሁ አንድ ሆና ለሁሉም ነገር ለምን ጠይቀው ነገር ሁሉ
በኋላ ምቹ እንድትሆን ካስፈለገ መመለስ አለባት። እሱ ደግሞ ፋኖ ነው የሚያደርገው ነው እንግዲህ እና ያንን የሚያደርግ ራዕዩን ለምን አያወጣውም እንዳለ ሆኖ ግን ቢያወጣው ምን ምንን ያካትታል የሚለው ምናልባት እሷን ትንሽ ብነካካት አይሻልም? ለመሻገር ጥሩ ነው። እንግዲህ ምንድነው በእርግጥ አሁን ስለ ፋኖ መናገር ያለበት እውነት ለመናገር የፋኖ አመራሩ ነው። ትክክል ነው። ከአመራሩ ብዙ ይጠበቃል። ከአመራሩ አጠቃላይ አመራር መዋቅር ብሎ ሰርተዋል። ቅድም እንዳልከው ከነስተቱም ከነድክመቱም የሆነ ነገር አለ እዛ የተቀመጠ። ስለዚህ እኛ ፋኖዎች የምንታገለው ለዚህ ነው። ራዕያችን እንደዚህ ነው፣ አላማችን ግባችን እንደዚህ ነው የሚለው ነገር በትክክል ማስቀመጥ አለባቸው። ነገር ግን እንደማናቸውም ፖለቲካ ድርጅቶች ብዙ ጊዜ አንዳንድ ጊዜ ፈራ ተባ ብሎ የመያዝ ነገር የምታየው ነገር አለ። ለምሳሌ አሁን ብዙ ጊዜ እንደ ውይይት ሆኖ የሚቀርበው ለምሳሌ አማራ ብሔርተኝነት ማለት ምን ማለት ነው ብሎ የሚጠይቅ አይነት ነገር አለ። እና አማራ ብሔርተኝነት የአማራን መንግስት የአማራን ሀገር የመመስረት ራዕይ ያለው አድርገው የሚያቀርቡ ሰዎች ሊኖሩ ይችላሉ አሉ። አንዳንድ ቦታ ላይ ታያለ። እና የፋኖ ትግል የአማራ ብሔርተኝነት ነው ከሚለው ይነሳና ከዛ በዛ መዋቅር ውስጥ ብቻ እንዲታይ የሚፈልጉ ሰዎች አሉ። የግለሰቦች አስተያየት ሊሆን ይችላል። ሌላው ደግሞ ቅድም አሁን እንደተዋየ ነው እንግዲህ በሌላ በኩል ስንመለከተው ደግሞ ሌሎች ሰዎች የሀቅ ስለሆነ ምንም ልትሉ አትችልም። ይሄንን አገር በዋና መሪነት አቶ ክቡር አቶ ታዲዮስ የሚመሰክሩት ናቸው። ሌሎችም ብዙዎቹ የሚመሰክሩት ናቸው። በዋና መሪነት በአባወራነት ማለት ነው አገሪቱን መስርቶ ከጠላትም ተከላክሎ ያኖራት ህብረተሰብ ይሄ ህብረተሰብ ነው። የራሱ ትልቅ ታሪክ ያለው ህብረተሰብ ነውና ዝም ብለህ ወደ ጎን ብቻ ገፍተህ የምትጥለው አይደለም። ጠላቶቹ ሞክረዋል። የኦቶማን ኢምፓየር ሞክሯል። የኦቶማን ኢምፓየር ትልቁ ጦርነቱ ከአማራ ጋር ነው፣ ከሌላ ህዝብ ጋር አይደለም። ሰው እንዳይሳሳት። የኦቶማን ኢምፓየር ጦርነቱ ከክርስቲያኑና ከአማራው ህዝብ ጋር ነው፣ ከሌላ ህዝብ ጋር አይደለም። ምክንያቱም ፓጋኑ ምን ብለህ ሃይማኖት ከሌለው ሃይማኖት ተቀይጥ ቀረለ። ጣሊያን ጦርነቱ ከክርስቲያኑና ከአማራው ህዝብ ጋር ነው፣ ከአንዴም ሁለት ጊዜ። እንግሊዝ እንኳን ለአንድ ሳምንት ገባ በወጣ ያለችው እንግሊዝ እንኳን ጸቧ ከቴዎድሮስ ጋር ነው፣ ከአማራ ጋር ነው። የብሔር ፖለቲከኞች ግራና ቀኝ በውጭም የተሰሩ በግብፅም የተሰሩ በአረብም የተሰራ ይበል በሶማሌም የተሰራ ይሆን ጸባቸው ከአማራ ጋር ነው። ያ ማለት ከሀገሪቱ ጋር ነው ጸባቸው። ስለዚህ አሁን ምንድን ነው እንግዲህ የፖለቲካ የንቃተ ህሊና ደረጃ ጉዳይ ነው፣ ወይም የድፍረትና የአደረጃጀት ጉዳይ ነው። ለምሳሌ በጣም ጠንክረህ ተደራጅተህ አቅምህን አዳብረህ አቅምህን ስትል በአይምሮ ደረጃ ኮንፊደንስ እምነት በራስህ ኖሮ አሁን ፖለቲካ አመራር ላይ ስትሆን በራስህ ላይ መኖርህ እንደ አማራነት እንደ ኢትዮጵያነት አገሬን አድናለሁ ብለህ ስትነሳና ግን በብሔር ጀርባ ደግሞ ተደብቀህ ጨዋታ ስትጫወት ይለያያል። አለመታደል ሆኖ እዚህ ላይ በትክክል መነጋገር ካለብን የአማራ ፖለቲካ የራሱ ግድፈቶች አሉት ማለት ነው። ለምሳሌ አነሳሱ በጎጥ የተደራጀው የነበረው ስብስብ እስካሁንም በትክክል የጠራ ነው ለማለት ደፍሮ መናገር ያስቸግራል። ይሄንን ደግሞ እንዲባባስ የሚያረጉ የዚህ ክፍፍል ደግሞ ተባብሶ አማራ አንድ እንዳይሆን ሊያደርጉ የሚችሉ ኃይሎች አሉ። ቲፒኤልኤፍ ይሰራበታል፣ አብይ ይሰራበታል፣ ሌሎችም ይሰሩበታል። እና በዚህ ውስጥ እንግዲህ ፈልቅቆ መውጣት ያለበት አሁን ኤግዚስት አደረገው አሁን ያለው የፋኖ አመራር ያለውን አሰላለፍ አይቶ መነሻዬ በትክክል መድረሻውን አሳምሮ መንቀሳቀስ መቻል አለበት። ይሄንን በሚያደርግበት ሰዓት ለሌሎች ህዝቦች ትክክለኛውን ሲግናል
መላክ መቻል አለበት። በነገራችን ላይ ትክክል ነው። እዚሁ ላይ እንድታጠናክረው ብዬ ነው እንድታረሳው ነው። አሁን የጠቀስከው እኮ ከዚህ ቀደም ብለህ ከዚህ ስቴትመንት በፊት ቀደም ብለህ የጠቀስከው ነገር እኮ አሁን የጎጡን የምንለው የዛው እርስ በርስ ቅድም ካነሳኸው ጋር ይሄኛው ሲታይ እኮ በጣም ቀላል ነበር። ይሄ አስተሳስሮ ኢትዮጵያን ያቆየ ህብረተሰብ አሁን ይሄ እርስ በርስ እዛ የሚሻኮቱትን የአራትም የሶስትም የሁለትም የምንም በለው ነገር አለመምራት ራሱ ትንሽ ፐዝል አለ አይደለም፣ እንቆቅልሽ ነው ለኔ። ምክንያቱም ይሄ በጣም ትንሹ ችግር መሆን ነበረበት። እሱን ለማለት ነው ከዛ ከምንለው አንፃር ስናየው ማለት ነው። እንግዲህ ምንድነው አሁን እኔ መጠረጥረው በግሌ ምንድነው ወደ ፖለቲካው መድረክ የወጡ ሰዎች ይሄ እንትን አይደለም፣ በመጥፎ እንትን ነው። ሁላችንም የራሳችን አቅም ወደ ፖለቲካው መድረክ የወጡ ሰዎች አስፈላጊው የፖለቲካል ትጥቅ አልነበራቸውም። ጠመንጃ ሊይዙ ይችላሉ፣ ግን የፖለቲካው ትጥቅ አልነበራቸውም። የፖለቲካው የትምህርት ትጥቅ አልነበራቸውም። አሁንም ያ ዴፊሲት የምንለው ወይም ጉድለት እንዳለ ነው፣ እየተሞላ ነው ብዬ አላምነው። ስለዚህ እዛ ላይ የተሳተፉት ሰዎች እዛ ወደ ጫካ ወጥተው ትግሉን የጀመሩት አካሎች ኃይሎች ከፕሮፋይሎቹ ከዝርዝራቸው ስንረዳ በጣም ጥቂቶቹ ካልሆኑ በስተቀር የፖለቲካል ትጥቅ የላቸውም። ኦኬ፣ አለመኖሩ ችግር አይደለም። ምክንያቱም በመካከላቸው የተሻለውን ሰው መርጠው ራሳቸውን የፖለቲካ ትጥቅ ማስታጠቅ መቻል ይችላሉ፣ ማስተማር ይችላሉ። በአሁኑ ሰዓት ለምሳሌ የዩኒቨርሲቲ አስተማሪ የነበሩ የህግ ባለሙያዎች የነበሩ ምናምን ሰዎች አሉ። እነዛ ሰዎች ከታች ጀምሮ ከአባሉ ጀምሮ እስከ ላይ ድረስ የፖለቲካ ንቃተ ህሊና ያስፈልጋቸዋል። ማስተማር፣ ታሪካቸውን ማወቅ፣ መመርመር፣ ታሪክ እንዴት መጣ፣ መንግስት እንዴት መጣ፣ እንዴት ይለወጣል፣ በኢትዮጵያ ውስጥ የሚደረጉ አጀንዳዎች፣ የፖለቲካ አጀንዳዎች የማናቸው አጀንዳዎች፣ ጨዋታው ምንድን ነው፣ ይህንን ጨዋታ እንዴት ነው እኛ የምንጫወተው የሚለውን ነገር የ24 ሰዓት ጥናት መሆን አለበት። አሁን ታዲያ እኮ ይሄን ለማድረግ በውስጡ ያሉት ሰዎች እኮ አክሰስ ማግኘት አለባቸው። አሁን እኮ ዞሮ ወደ ውስጥ ዲሞክራሲ ደግሞ ትመጣ ነው። አየው፣ አክሰስ ካላገኙ እንዴት አድርገው ያስረዳሉ ልልህ ነው። እሺ፣ ልመጣበት ነው። ቀደምከኝ። አሁን ብዙ ብዙ ጊዜ በማህበራዊ ህይወት ለውጥ ውስጥ ትልቅ ሚና የሚጫወቱት በአብዛኛው ከማህበረሰቡ ውስጥ ትንሽ በማናቸውም ትምህርት ማለት ለጠቅ ያለ እውቀት ያላቸው ሰዎች ናቸው። ለጠቅ ያለ እውቀት ያላቸው በሃይማኖቱም ሊሆን ይችላል፣ በሌሎችም ፊልድ ሊሆኑ፣ ግን ፖለቲካውን ያንን የሚያመጡ መሆን አለባቸው። አለመታደል ሆኖ እኔም አንተም ብናውቀው አድማጮችን የሚያውቁት ሊኖር ይችላል። በምሁር ደረጃ ያሉ ሰዎች፣ በፕሮፌሰርነት፣ በዶክተርነት፣ በማስተርስ በማናምን ያሉ ሰዎች የጎጥን ፖለቲካ ይዘው በጎጥ ሲሽሎኮሎኩ ታያለ። አሁን እንዲህ አይነት ችግሮች አሉ እና እነሱም ቢሆኑ ይማሩ እንጂ የፖለቲካል ንቃተ ህሊናቸው በሚያስፈልገው ደረጃ ላይ የደረሰ አይደለም ማለት ነው። የፖለቲካ ንቃተ ህሊና የምትለው ማንነትህን አውቀህ፣ ጠላትህን አውቀህ፣ ጠላትህን እንዴት ዲል አድርገህ ወደ ስልጣን እና ወደ ስልጣንም ከያዝክ በኋላ አላማህን የምታስፈጽምበት ሂደት ነው። ያ ነው ንቃተ ህሊና የምትለው፣ ሌላ ነገር አይደለም። እኔ በነገራችን ላይ እያሱ ያው ግድ የለም በመካከል የገባውን ትልበልና እኔ አንዳንዶቹ ጠፍቷቸው አይመስለኝም። በተለይ ልቅ የምትላቸው ጠፍቷቸው አይመስለኝም። እኔ የሚመስለኝ በቃ የመከተል ነገር ነው የያዙት። በቃ አይዟችሁ ጎሽ ጎሽ እያሉ አንድ ነገር ቢመጣ ያው ከዚህ በፊት የምናነሳዋለን ያው ሄደው ለመግባት ነው እንዳዩት። አሁን አብይ ሲገባ ሻንጣቸውን ይዘው እንደገቡት ልክ እንደዛ ለመግባት ካልሆነ በስተቀር አሁን ይሄ ሀሁ ነው እንዴት ይጠፋቸዋል? እንዲህ አድርጉ ማለት ወይ ደግሞ ተነጋገሩ ማለት ችግራችሁን በዚህ በኩል ፍቱ ማለት እና እንደውም እነሱ ትንሽ በተለይ አንጋፋዎቹ
ከዛ የተላቀቁ ናቸው። እነዛ ልጆች ናቸው። እውነት ለመናገር ልጆቹ አብዛኞቹ ልጆች ያደጉበት ስርዓት ብዙ የሚይዛቸው ነገር ሊኖር ይችላል። አላደለም ራሱ በውስጡ ስታድግ እንደውም ከዶክተር ተስፋዬ ጋር መቼ ነው ትላንት ስናነሳ በዚህ አውድ ውስጥ ስለሆነ ይሄ ትግል የተነሳው እሱም ተጽዕኖ አለው ብሏል። እኛም በተለያየ ጊዜም የጠቀስነው ነገር አለና የማጠብቃቸው ነገሮች አሉ በጣም እንደው ገፋ አድርገህ እነሱን ግን የማስተካከል እድሉ የነበረው ደግሞ እነዚህ ልቅ የምትላቸው ነበሩ አይደለም እንዴ? ምክንያቱም እነሱ የነበሩበትን የበፊቱን ያውቃሉ፣ የአሁኑን ያውቃሉ። አትሊስት አመዛዝነው ጋይድ ማድረግ ሲገባቸው ግን ተከታይ ሆነው ያው ሻንጣ ይዞ ለመግባት ካልሆነ በስተቀር አስቸጋሪ ነው ልልህ ነው። እና አንዳንድ ጊዜ አውቀው ነው እሺ ኦኬ አውቀው ነው ማለት ያስኬዳል። በእርግጥ ማወቅ የምንለው ነገር ስለ አሁን ለምሳሌ እነዚህ ሰዎች አያውቁም። ስለ አንዳንዶቹ በእድሜ አንጋፋ ናቸው፣ በትምህርት አንጋፋ ናቸው። ከማናቸውም ሰዎች በትንሹ በቀላሉ አንድን መጽሐፍ አንብበው መርምረው ከዛ ውስጥ ያለውን ጥቅምና ጉዳት አውጥተው መከተል የሚችሉ ሰዎች ናቸው። በእርግጥ ይሄ በጣም ውስብስብ የሆነ ነገር ነው። ምክንያቱም ወደ ሌላ ያስኬደናል፣ ወደ ሌላ ያስኬድ ነው። ግን ኃላፊነቱ አሁን ለምሳሌ በቀደም አንድ ሼር ያረኩ ነበር፣ ግን ከዚህ ጋር የተያዘ ስላልነበረ ፕራይቬትሊ ሼር ያረኩ አንድ የቄስ ወይም የእምነት ሰው ስለ ኢትዮጵያ የሚያውቅ ሰው ይሻላል የማያውቅ ሰው መንጋ ነው ምናምን ብሎ የተናገረውና መልእክት ያስተላለፈው ነበረ እና እኛ ብራና ፍቀን ጽፈን ታሪክ እንደ በጣም የገረመኝ ታሪክ እዛ ውስጥ ከሱ ከተናገሩ ወደ 30,000 ነው ምናምን መጽሐፍ ከዛም በላይ የብራና መጽሐፍቶች በዓለም ተሰርቀው በኢትዮጵያ ወጥተዋል። ስለዚህ የእኛን እውቀት ባይፈልጉ ኖሮ ለምን መጽሐፋችንን ወሰዱት የሚሉት ነገር አለ። አሁን ያንን አስተምሮሆ እንደዚህ አይነት ንቃተ ህሊና ማለት እሱ ነው። ልክ ነው። አንተ ማነህ? ታሪክህ ምንድን ነው? የተሰረቀብህ ምንድን ነው? ብሪቲሽ ላይብረሪ፣ ጀርመን ላይብረሪ ወይንም አሜሪካ ላይብረሪ በየቦታው ያሉት መጽሐፍቶች አንተን ማንነት የሚገልጹ ናቸው። ለምንድን ነው ያ የሆነው የሚለው ነገር ነው። እና ቅድም ግን ካልከው ጋር ለማያያዝ አሁን እነዚህ ሰዎች ጋር አጠቃላይ እዚህ የፋኖ እንትን እንግዲህ በተለያየ ሌየሮች መመልከት እንችላለን። አንዳንድ ጊዜ ስልጣን መጥፎ ነገር ነው። ወደ ስልጣን ስትመጣ ይሄ ስልጣን ይገኛል ብሎ ሲታሰብ ሰዎች ሚዛናዊ የሆነ ነገራቸውን ትተው ሚዛናዊ ያልሆነ ነገር ነው የሚፈጽሙት። በማናቸው መንገዱ ያ የሚፈልጉትን ስልጣን የያዙት እንጂ ከዛ በኋላ የሚመጣውን ውድመት ላያዩት ይችላሉ። ለምሳሌ አሁን አብይ ከመጣ በኋላ ስልጣኑን ብቻ ነው ማስጠበቅ የሚፈልገው። በአገሪቱ ላይ የሚደርሰውን ውድመት የኢኮኖሚ፣ የፖለቲካ፣ የታሪክ ከዛም አልፎ ደግሞ የወደፊቱን ትውልድ ዕጣ ፈንታ ሁሉ የሚያንኮታኩት ነው። አሁን በቀደም ለታ ማን ነው ሚልኬሳ ነው ያወጣው ዘገባ አለ እና ለምሳሌ 3 የዘረፋቸው ነገሮች ብሎ የነዳጁን የመሳሪያና የወርቅ ክምችት እንዴት አብይ እንደዘረፈና እንደሸጠ ይነግርሃል። ማለት ለክፉ ቀን መጠባበቂያ ተብሎ የተቀመጠውን የሀገሪቱን ሀብት እንዴት እንዳወደመ ለስልጣኑ ብሎ ማለት ነው። እኔ ከሞትኩ በኋላ ሰርዶ አይብቀል ነው። ተመሳሳይ ነው። ስልጣን ላይ አትሆን እንጂ ወደ ስልጣን የምታስብ ሰው ስትሆን የስልጣኑን መንገድ ብቻ የምትመለከት ከሆነ የትም ያደርሰኝ እንጂ እንደዚህ አይነት ክሪቲካል ስለአሁን እንደዚህ ወጥቶ በእኔና በዚህ አሁን ማሞገስ አይደለም ራሳችንን፣ ግን በዚህ ደረጃ ላይ ይሄ ትክክል አይደለም ስህተት ነው ብሎ መናገር በጣም የሚያስወነጅል ወይንም ደግሞ ወደ ጎን የሚያስገፋ ነገር እንደሆነ አውቀዋለሁ እኔ። ነገር ግን እንደዛ ብሎ መናገር የለም። ቅድም እያልከው እየተለማመጡ ድንገት ከተሳካ ነው እሱ ከተሳካ የሻንጣ ይዞ የመግባት ነገር አለና ከዚህ አንጻር ማየት ይቻላል። ስለዚህ አሁን ለማለት የምፈልገው ምንድነው የፋኖ የፖለቲካ ንቃተ ህሊናውን ከፍ አድርጎ ማሳየት መቻል አለበት፣ መምጣት መቻል አለበት። የፖለቲካ ንቃተ ህሊናው ከዚህ ከብሔር ፖለቲካ፣ ከስልጣን ፍላጎት፣ ከጎጥ ፍላጎት በላይ መሆን አለበት። ከነዚህ በላይ ካላረከው፣ ከነዚህ በታች ከሆነ ወይ ተቀብረ ትቀራለህ፣ ወይ ትግሉን ትጎዳለህ፣
ወይ ትጠፋለህ። አዎ ችግር እኮ የሆነው አሁን እሱን ባለማድረጉ ምክንያት አዎ ለብዙ ነገሮች ተጋለጠ እኮ። ከዚህ በፊት እንዳየነው በተነሳበት ሞመንተም ቢቀጥል ኖሮ ብዙ ነገሮች እና አብይም የራሳቸውን ፋኖ ልበለው እስከ ማስገባት ወይም ደግሞ እስከ ማቋቋም አይደርሱም ነበር እርስ በርስ አይደለም። አሁንም ደግሞ ይሄንን የሚሆንና የማይሆነውን ግልጽ በሆነ ቋንቋ በትንሽ ነገር መግለጽ አቅቷቸው የሌሎች የፖለቲካ ድርጅቶች ደግሞ ሰርጎ ገቦች ደግሞ እንዳይጫወቱባቸው እኮ ችግር ነው። አሁን እኔ በይፋ ማንሳት አልፈልግም እዚህ ጋር አላወቅኩም እንጂ አንዳንድ የሚዘጋጁ ነገሮች አሁን እኔ ግራ ያጋቡኛል። በማን ነው የሚዘጋጁት? እዚህ ወላ ሰልፍም በለው ወላ በኢንተርኔትም በለው በአካል የሚደረግ ሰልፍ ራሱ ምንድነው? ማን ነው? አሀብ ነው ክሉ እና አንዳንዴ ትንሽ ችግር ይገጥመሃል። ምክንያቱም መመሪያው ስለሌለ ራእዩ ቢኖር ኖሮ ለመከተልም ያመቻል። ይሄ ነው የኛ በዚህ ነው። አለበለዚያ ግን እነሱም እንደ አንድ ሰው እየወጡ መግለጫ አብረው የሚሰጡ ከሆነ ትንሽ አስቸጋሪ ነገርም አለ። እንደው ወደ ሌላ እንዳይወስደን ብዬ ነው። እና ዋናው ግን ምንድነው ራእይ በጣም ያስፈልጋል። በሱ ላይ ልጨምርልህና አንድ ነገር ለግንዛቤ ሰው እንዲወስደው የድሮ ጠላትህ ሊያጠፋ የፈለገ ጠላትህ በድንገት ተነስቶ አንተን ሲያመሰግን መጠርጠር አለብህ። ትክክል። አይ ለምንድን ነው ብለህ መጠርጠር አለብህ። ለአንተ መጥፋት ጉድጓድ የቆፈረልህን፣ ለአንተ መጥፋት ጥይት የተኮሰልህን፣ ለአንተ መጥፋት ፖለቲካ የሰራብህን የፖለቲካ ድርጅት ወይንም ደግሞ ግለሰብ በድንገት ተነስቶ ያንተ አጋር ነኝ፣ ያንተ እንባ አባሽ ነኝ፣ ካንተ በላይ መሪ የለም፣ ካንተ በላይ ነህ ስትልህ የሆነ ነገር አለ ማለት ነው። እኔ የማየው እገሌ አሁን መጥራት ስላልፈለኩ ነው። ያው የሚያውቀው ይወቅ። አማርኛ ቅኔ ነው የሚባለው ለዚህ ነው። ጆሮ ያለው ይስማ። ስለ እንዲህ ያለ ችግሮች አሉ። ስለዚህ የራስህን ይሄ ኢንዲፔንደንት ሆነም የራስህን ችለህ የፖለቲካ ራዕይ ከሌለህ፣ የፖለቲካ ንቃተ ህሊና ከሌለህ፣ በራስህ ህዝብ ላይ ማትተማመን ከሆነ ምክንያቱም 30 ሚሊዮን ህዝብ ይዘህ ትግል የማካሄድ አቅም ከሌለ የፖለቲካ ድርጅት አይደለህም ማለት ነው። ታጋይም አይደለህም ማለት ነው። እንደዛ እንኳን አቅም ኖሯቸው የታገሉ ኃይሎች በውስጥና በውጭ ሳይጥር ተመተው ፈርሰዋል። ለምሳሌ እኔ ብዙ ጊዜ ማነሳው ታሚል ታይገርን፣ የናይጄሪያውን ባያፍራ ጦርነት ማንሳት እንችላለን። የናይጄሪያው በእንግሊዝ ጣልቃ ገብነት እንግሊዞች ያንን ቦታ ስለሚፈልጉት እዛ አካባቢ ኢንዲፔንደንት የሆነ ሀገር እንዳይፈጠር ብለው አስመጧቸው። ታሚል ታይገርን ፓኪስታኖች አስመጧቸው። እንደ ታሚል ታይገር ቆራጥ ተዋጊ ኃይል አልነበረም በዛ አካባቢ። በእንደዛ አይነት እንኳን ጥንካሬ ልጠፋ ትችላለህ። እንኳን አቋም ሳይኖርህ ምትልፈሰፈስ ከሆነ ማለት ነው። ስለዚህ በህዝብ ላይ ጸንተህ አላማ ይዘህ አገሪቱን የማዳን ኃላፊነት ስትወስድ የጊዜ ጉዳይ ይሆናል እንጂ ሌሎች ህዝቦችም ካንተ ጎን ይሆናሉ። ያለ ምንም ጥርጥር ለምሳሌ የደቡብ ህዝብ ከአማራ ጎን እንደሚሆን አልጠራጠርም። የጋምቤላ ህዝብ ከአማራ ጎን እንደሚሆን አልጠራጠርም። ብዙ የኦሮሞ ህዝብ ከአማራ ህዝብ ጋር እንደሚሆን ጥርጥር የለው። ግን አላማህ እነሱን ያካተተ የእነሱን ደህንነት የወሰደ የኢትዮጵያን ሉዓላዊነት የሚመልስ መሆን አለበት። እዚህ ላይ በጣም መጠንቀቅ አለብን። እኔ አንዳንድ ጊዜ የተነሱ አንድ ሰሞን ነበሩ ኮንስቲቱሽናል ሞናርኪ መምጣት አለበት ንጉስ። ኖ ፕሊዝ በቃ መርሳት አለብን እንደዛ አይነት ነገር። እኔ ከልቤ ነው ማለት ነው። እሱ እኮ ሀሳብ ነው። እሱ እኔ የኦርደር ጉዳይ ካልሆነ በስተቀር ኦርደሩን ካልሆነ በስተቀር እኮ እሱ
ያው ጊዜው አይደለም አንድ ነገር ነው እንጂ የመነሳቱ ነገር ብዙ ችግር ያለው አይመስለኝም። ችግር ያለው ምንድነው እንዳልነው ቅድም መነሻችን ላይ ይቺ ሉዓላዊነቷን የጠበቀች ሀገር መጀመሪያ መመለስ አለባት። ከዛ በኋላ አንዳንድ ነገሮችን ለማካሄድ ይመቻል። አሁን እኮ ሁሉንም ነገር በአንዴ አትፈታውም መቼም። እንደው ይሄን ኤኒዌይ ይሄ እንደው ከሳይድ እንትን ነው እንጂ አሁን ሳየው እኔ ራሱ አንዳንድ ጉዳዮችን ሳየው የምንሰጠውም መልእክት የተዘበራረቀ መልእክት አለ። በአንድ በኩል ይሄ ታሪካዊ ነገር ነው፣ አገር የመፍረስ ነገር ከውጭ የመጣብን ጉዳይ ነው ምናምን እያልን በሌላ መንገድ ደግሞ ሰልፍን በለው ሄደህ ሴናተሮችን በማነጋገር በለው ማናገር ጥሩ አይደለም ለማለት አይደለም፣ ግን ሞር ኦፍ ዲፔንድ ያደረግነው ወይም ደግሞ የምንመካው ኮንፊደንሱን ሉዝ ያደረግን ይመስለኛል። አንዳንድ ጊዜ ዝም ብለን በሌሎች ነው ሌሎች እንዲያመጡልን ነው ለውጡን የምንፈልገው እና ይሄ ደግሞ አስቸጋሪ ነው እንደዚህ አይነት የሚመጣው ለውጥ እና እንደው አሁን ወደ መፍትሄ ሄደን እንድጠቀልለው ፈልጌ ነው ሰዓቱም ስለደረሰ እና እዛ ላይ ልጨምርልህና አንድ እሺ ዶክተር ሪፖርተር ላይ አለ፣ ማንም ሰው ሄዶ ማንበብ ይችላል ማየት ይችላል። እና ላልከው ነገር ለማጠናከር ነው የምትድነው በሆነ ሀያል በውጭ ኃይል መንግስት ነው አይነት ነገር የተናገረው ነገር አለ ሪፖርት እና ደነገጥኩኝ። በቃ ይዘ ዶክተር አይ ቲንክ ወርልድ ባንክ ይሁን ሌላም ቦታ ይሰራ የነበረ ሰው ነው። ኢትዮጵያኖች ምትድነው ይኸውልህ አሁን ይሄንን በአንጻራዊነት አስቀምጠውና ሚኒሊክ አዋጅ ያደረገው ለህዝቡ ነው። ትክክል። አየህ ብትዋሸኝ ዋሽተህ ብትቀር ማርያም አንምርም ብለው ህዝቡን ነው ሞብላይዝ ያደረጉት። ትክክል ትክክል። ከሶማሊያ አልጠሩም፣ ከሱዳን አልጠሩም፣ ከኬንያ አልጠሩም፣ ወይንም ከአሜሪካ አልጠሩም፣ ሀያል መንግስትም አልጠሩም። ህዝቡን ነው። ኃይለ ሥላሴም ቢሆኑ ህዝቡን ነው ሞብላይዝ ያደረጉት በወቅቱ። ነገር መንግስቱ ሶሻሊስት ስለተባለ በዚህ በዓለም አቀፍ ኢንተርናሽናል ኢንተርናሽናል ምክንያት ኩባና የመን መጥቶ ይሆናል እንጂ 300,000 ሚሊሻ ያደራጀው እሱ ምንም የማይረሳ ነው። እሱ የካራማራው ጉዳይ የካራማራው ባለ ገባ። ኢትዮጵያ የዳናችው ይሄ የሚያሳይ ምንድነው ትሬንዱ? ኢትዮጵያ የዳናችው በራሷ ህዝብ ነው። የዛሬ ምሁራኖቻችን ቅድም ያነሳቸው ወደ ሴናትም ይሄዱ ወደ ምንም ይሄዱ እግር ስር እየወደቁ የሚለምኑት ኢቭን በኢትዮጵያ እኔ እሱን ከፈለክ ሌላ ጊዜ ዲስከሽን ማምጣት ይችላል። የሰውየው አይ እናመጣዋለን፣ መነወያየት አለብን። ምክንያቱም ኢትዮጵያ የምትድነው በውጭ ኃይል ነው በተአምር ነው ብሎ ህዝቡን የሰለበ ይሄ በጣም አሳዛኝ ነው ኢንተሌክቹዋል ያለውና ወደ ማጠቃለያው እንሄድ። አይ በጣም ተገቢ ነው ምልህ። ለዚህ ነው ጥሩ በእውነት ፈጠን ባለ ጉዳይ በአጭር ጊዜ ቀርበን ይሄን የመሰለ ነገር ማካሄድ ቀላል አይደለምና ጥሩ ነገር ነው ውይይታችን። እያሱ በጣም ጥሩ አድርገህ ተወያይ እንትን አድርገሃል፣ ገላልጸዋል ጉዳዮቹን። ያው መጨረሻ ላይ የምንለው ዞሮ እንግዲህ ያው እንደ ማጠቃለያ ነው ለፋኖም ለህዝቡም ለምንም ያው መዋቅር ለውጥ አስፈላጊነቱን ተናግረናል። ያ ደግሞ አንድ ብቻውን ተመዞ የሚሄድ ነገር ሳይሆን በተለያየ መንገድ የሚገለጽ ነው። መዋቅር ብዙ አይነት አለው በውስጡ። እንግዲህ አሁን የመሬት ጉዳይ የምናምን ኦል ዚስ ጭቅጭቅ ሁሉ እኮ ያለው በአጠቃላይ የመዋቅር ለውጥ ቢመጣ ሊፈታ የሚችሉ ጉዳዮች ሁሉ አሉበት እና እስቲ የመጨረሻ እንግዲህ መሰናበቻ ለዛሬ ይዘው ከሚወጡት ነገር ከተነጋገር ነው እንደ ማጠቃለያ አድርገህ በቃ ዝጋው የዛሬውን በዚህ እንጨርስ። እኔ የምለው እንግዲህ አሁን አንዳንድ ጊዜ የሚሉ ሰዎች የተለመደ አባባል አለ፣ ታሪካዊ አደራ ወይም ታሪካዊ ሸክም የሚቀበሉ እንትኖች አሉ። በአንድ በኩል ሳታስብ ትገባበታለህ ወይም ን የታሪክ ኃላፊነት በአንተ ላይ ይወድቃል። ቀላል ነገር አይደለም። ምክንያቱም ሌላ ሰው እንዳይገባ ወይም ሌላ እንደሆን እኔ ነኝ ብለሃል፣ እኔ ነኝ ብለሃል፣ ተቀብለዋል። ልክ አሁን ለምሳሌ እነ መንግስቱ ተደራጁና ወታደሩ እኛ ነው መንግስት አሉ። ከዛ በኋላ ወደኋላ የምትመለስበት ነገር የለም፣ ወደፊት ነው የምትሄደው። መንግስትን ከጨበጥክ በኋላ አገሪቱን የማስተዳደር ከውጭ መጠበቅ ህዝቡን ምናምን የመሳሰሉት ነገሮች ያንተ ኃላፊነት ነው። ልክ ፋኖም አሁን በዚህ ፖለቲካል ትግል ውስጥ
ምንም እንኳን መሰረቱ የአማራ ህዝብ ቢሆንም ኢትዮጵያን የማዳን ኃላፊነት በትከሻው ላይ ወድቋል። በትክክል ለምንድን ነው ይሄንን ያልከው በለኝ? ለምንድን ነው ያልኩት? ሌሎች የፖለቲካ እንቅስቃሴዎች በዓለም ምንም የምንዋሽበት ነገር የለም። አብዛኞቹ የፖለቲካ እንቅስቃሴዎች ኢትዮጵያን ለማፍረስ የሚሄዱ ናቸው። ኢትዮጵያን ለማፍረስ የሚሄዱ ናቸው። ኢትዮጵያ አትፈርስም ብሎ እየተከራከረ ያለው አሁንም የኢትዮጵያ የአማራው ገበሬ ነው። ኢትዮጵያ ባንዲራውንም ይዞ የሚሄደው ምን እኮ ፋኖ ጋር ብትሄድ እኮ አረንጓዴ ቢጫ ቀይ ነው የምትሄደው። ትክክል። ምንም ያኮድ መቀሌ ብትሄድ አሁን ቲፒኤልኤፍም ያን ቢጫና ቀይ አሸክሞ ነው የሚያዞረው። ያ ይነግርሃል ታሪኩ። ስለዚህ ይሄ ታሪካዊ ኃላፊነትን ስልታዊ በሆነ መንገድ፣ እውቀት ባለው መንገድ፣ ኃላፊነት ባለው መንገድ የመወጣት ድርሻው የፋኖ ነው። ለዚህ ምን ያስፈልገዋል? አንደኛ የፖለቲካል ትጥቅ ያስፈልገዋል። የፖለቲካ ትጥቅ ከወታደሩ ጀምረ እስከ አመራሩ ድረስ። የፖለቲካል ትጥቅ ስንል ደግሞ የሀገርህን ታሪክ ጠንቅቀህ ማወቅ፣ የምትደርስበትን ጠንቅቀህ ማወቅ፣ ጠላትህን በትክክል ጠንቅቀህ ማወቅ፣ ለዛ የምታደርገውን ፍልሚያ መዘጋጀት ማለት ነው። ይሄ በትክክል ማለት ይሄን ደግሞ ማሳወቅም አለብህ ማለት ነው። ጨምርበት በዛው ላይ ይሄን ለማድረግ ደግሞ ውስጣዊ ዲሞክራሲን በለው ምናምን መስራት አለበት። አለበለዚያ መነጋገር አይችልም። ይሄ ለምሳሌ ብለተንት በትክክል መናገር ስልጣንን እሳቤ አድርጎ የሚንቀሳቀስ የፖለቲካል አመራር ካለ ለራሱም ጠንቅ ነው፣ ለፋኖ ጠንቅ ነው፣ ለአማራ ጠንቅ ነው፣ ለኢትዮጵያ ጠንቅ ነው። ይሄ መታወቅ አለበት። አየህ አስበህ የምትነሳው መስዋዕትነት ለመክፈል ነው መሆን ያለበት። ፍሮንት ላይን ላይ ነው የምትሆነው፣ ግንባር ቀደም ነው የምትሆነው። የዛን ጊዜ ነው መሪነት የሚፈጠረው እና ያንን ስትፈጥር ነው ስለ ድንገት አንዳንድ ጊዜ ላይመስለን ይችላል፣ ግን ብዙ ጊዜ ከሃይማኖት ጋር የማያይዘው ነገር አለ። ለምሳሌ በህንድ ሀገር የተፈጠረው ይሄ ሲኪዝም የሚሉት ሃይማኖት አለ። ጸረ ሂንዱ ህዝብ የነበረ እና በዛ ላይ ሪቤል ያደረጉ ሰዎች አሉ። መሪዎቹ በፊት ለፊት ነበር የሚዋጉት። ሃይማኖታዊ ነው፣ ፊት ለፊት ነበር። ነብዩ መሐመድን መውሰድ እንችላለን። ፒስ አፖን ሂም። ነብዩ መሐመድ ፊት ለፊት ነበር የሚዋጉት ከቁረይሾች ጋር ፊት ለፊት። ክርስቶስን መውሰድ ይችላል፣ እስከ መጨረሻ ተሰቀለ። እንደዛ አይነት ነገር መድረግ የማትችል የፖለቲካል አመራር ከሆንክ ፖለቲካ ውስጥ ባትገባ ይሻላል። በጣም ጥሩ መደምደሚያ ነው። አዎ ይሄንን ነው የምንለው። በጣም አመሰግናለሁ እያሱ። እንግዲህ ይሄው ነው አድማጭ ተመልካቾቻችን፣ እንግዲህ አጠር መጠን ያለ ውይይት ነው ያካሄድ ነው። ይሄንኑ እንግዲህ የጓደኞቻችሁ ለቤተሰብ ለሁሉም አጋሩት። እናንተም በደንብ እዩት፣ ተወያዩበት። ይሄ ነው የሁላችን ሁልጊዜ አቀራረባችን እና በጣም አመሰግናለሁ እያሱ። ደህና ዋል። ደህና ዋል። መልካም እሑድ። አሜን አሜን።